ውስኪ ጠጪ ኢህአዴጎች እባካችሁን ውሃ የናፈቀው ህዝብ እንዳለ አትርሱ ይላል መደመር። መደመር ሌብነትን ቀይ መስመር ያለበት ምክንያት በስም በአጎት በአክስት በምናምን አዲስ አበባ ላይ ፎቅ መደርደር ብቻ ሳይሆን ዱባይ፣ አውሮፓ፣ አሜሪካ ደርድረህ ሰው አልባውን ህዝብ ቤት አልባውን ህዝብ 50 ሚሊዮን ህዝብ መጠለያ የሌለው ሀገር ውስጥ አንተ በ10 ሰው ስም ፎቅ ደርድረህ አስብልሃለሁ ብትለው ስላቅ ነው። ሆቴል ተቀምጠህ ከአመት አመት የሆቴል ምግብ እየተመገብክ በ5000 ብር ደሞዝ ምንጩን እግዚአብሔር ይወቀው ዳቦ የራበውን ህዝብ ላንተ ቆሜልሃለሁ ማለት ተረት ተረት ነው። በሰሜን በምዕራብ በምስራቅ በደቡብ ያላችሁ የተማራችሁ የተሻለ ማገናዘብ የምትችሉ ወጣቶች የምንቀልድባችሁን ቀላጅ ፖለቲከኞች ወደ ጎን አራግፋችሁ ሀገራችሁን ጠብቁ። በተሰጠው እድል መጠቀም ሳይችል እድል ሲነጠቅ በጄኔሬሽን እድል መቀለድ አይቻልም። የኢህአዴግ ፓርቲ እንዴት ይዋሃዳል፣ ምን ስምና ምን ግብር ይኖረዋል የሚለውን እኔ አልወስንም። እኔ ዲሞክራት መሪ ስለሆንኩ ለውይይት ሐሳቤን አቀርባለሁ። የተሻለ ሐሳብ እና የኢህአዴግ አባል ድርጅቶች ብዙሃን ሐሳብ የሆነውን ግን በቅርቡ ለህዝባችን እንገልጻለን። መደመር እያንዳንዱ ኢትዮጵያዊ ተስፋ የሚያደርግባት ሀገር ትኑረን ይላል። ጠቅላይ ሚኒስትር መሆን የማይችል ሶማሌ፣ ጠቅላይ ሚኒስትር መሆን የማይችል አፋር፣ ጠቅላይ ሚኒስትር መሆን የማይችል ቤኒሻንጉልና ጋምቤላ ሳይሆን እያንዳንዱ ዜጋ ሀገሬን ልመራ እችላለሁ ብሎ አስቦ የሚዘጋጅባት ለሁሉም እኩል የሆነች ኢትዮጵያን መፍጠር ያስባል። ጠቅላይ ሚኒስትር ለመሆን የታደላችሁ ክልሎች እናንተ በመደብ ክፍፍል ስለምታምኑ አርብቶ አደሩን አልደረሰም እሱ በጎሳ ይተዳደራል ስትሉ ኖራችኋል። ነገር ግን በኦሮሚያና በደቡብ ያለው አርሶ አደር በሶማሌና በአፋር ካለው አርሶ አደር ይበልጣል። መነሻው አርሶ አደር ቢሆን ኖሮ የኦሮሚያና የደቡብ ፓርቲዎችም አብዮታዊ ባልተባሉ ነበር። አግላይነት ከቤት ይጀምራል። እያንዳንዱ በህዝብ ስም ተወዳድሮ ከወረዳው ፓርላማ የተቀመጠ የኢህአዴግ ሹም ለዛች ወረዳ አንድ ጉድጓድ ውሃ ቆፍሮ እንደሆነ ያ ወረዳ ይጠይቀዋል ብዬ ተስፋ አደርጋለሁ። የሚቀጥለው ምርጫ የምናላግጥበት ሳይሆን ሐሳብ ይዘን ቀርበን በሐሳብ ተወያይተን የነቃውን 70% የሆነውን ኢትዮጵያዊ ወጣት እንዳርሶ አደሩ ያልገባውና አንዴ ካመነ የማይነቃነቅ የሚል ሞኛ ሐሳብ ሳይሆን ተጽፎ ተሰንዶ ይሄ ነው አማራጩ የምታድግበት በሚል ዲሞክራሲያዊ መንገድ ብቻ ይሆናል። ኢትዮጵያውያን በፍጹም መገዳደል የለብንም። ሐሳብ ብቻ ነው ማፍለቅ ያለብን። በሐሳብ ብቻ ነው መሞገት ያለብን። የተሻለ ሐሳብ ያለውን ለመምረጥና ለመቀበል የኢትዮጵያውያን ጭንቅላት ያንሳል ብሎ በፍጹም መደመር አያምንም። በልዩነት በትብብር በስምምነት እችን ታላቅ ሀገር መልሰን ታላቅ ብቻ ሳይሆን ብልጽግናዋ የሚታይባት ሀገር እናድርጋት ብሎ ያምናል፣ ደግሞም ያደርጋል። ብዙዎች የብልጽግና ጉዞ የሚደናቀፍ የሚቆም ይመስላቸዋል።
ዛሬም በድጋሚ ላረጋግጥላችሁ ፈልገው ኢትዮጵያ ትበለጽጋለች። ኢትዮጵያ ካለችበት ሁኔታ ከፍ ትላለች። ኢትዮጵያ እንዳትበለጽግ የሚፈልጉ ይጠፋሉ እንጂ የኢትዮጵያ ብልጽግና አይጠፋም። ባለፉት ዓመታት አብዝተን ድህነትን ስንረግም ስንወቅስ ጠላታችን ስንል ቆይተናል። መደመር ድህነትን አይጠላም፣ ነገር ግን ብልጽግናን አብዝቶ ይወዳል። አብዝተን ለምንወደው ብልጽግና ተክተን እንሰራለን። ያ ስራችን ድህነትን ያጠፋዋል እንጂ ነጋ ጠባ ድህነት ጠላት ነው እያል ከድህነት ጋር ወዳጅ ጓደኛሞች ሆነን 20 ሚሊዮን ህዝብ ከዚያ በላይ በቀን አንድ ጉርስ እንኳን መጉረስ የማይችል ህዝብ እንዲኖረን አናደርግም። ብልጽግናን እናገራለን፣ ብልጽግናን እናውጃለን፣ ብልጽግናን እንሰራለን፣ ብልጽግናን እናረጋግጣለን። ሰላም ሰላም የምንለው ጦርነትን ስለምንፈራ ሳይሆን ሰላምን አብዝተን ስለምንወድ ነው። ጦርነት ጥፋት ነው። በኢትዮጵያ ውስጥ ተነሱ እንዋጋ ካልን በኋላ የሞተውን የመቁጠርና የመናገር ልምድ ስለሌለን ነው እንጂ ከወንድም የኤርትራ ህዝብ ጋር ተጣልተን ያጠፋነው ህይወት ራሱ በታሪክ ውስጥ ከፍተኛ ቁስል ነው። ተጨማሪ ግድያ፣ ተጨማሪ ቁስል አያስፈልግም። ተጨማሪ ሐሳብ ብቻ ነው የሚያስፈልገው። የኤርትራ መንግስትና የኤርትራ ህዝብ ለኢትዮጵያ ስጋት አይደሉም፣ ተስፋ ናቸው። የኤርትራ መንግስትና የኤርትራ ህዝብ ወንድም ህዝብ ነው። በእምነቱ፣ በቋንቋው፣ በእሳቤው፣ በብዙ ነገሩ ከኛ ጋር የሚመሳሰል ወንድም ህዝብ እንጂ ጠላት ህዝብ አይደለም። ሰው ወንድም ወንድሙን ያኮርፋል እንጂ እስከ ወዲያኛው ጠላቴ ስለማይለው ወንድሞቻችን ጋር የጀመርነውን እርቅ ወደ ብልጽግና እናሸጋግራለን እንጂ ወደ ኋላ አንመልስም። በመጨረሻም ዛሬ ይህ ፕሮግራም ሲዘጋጅ ቀደም ሲል የተያዘ ፕሮግራም የነበራችሁ ኤግዚቢሽን ተይዞ ያበላሸንባችሁ ወንድም እህቶቻችን በታላቅ ትህትና ይቅርታ ልጠይቃችሁ ፈልጋለሁ። የኛ መደመር የእናንተን ጉዳይ እንዲያበላሽ ሳይሆን ለእናንተ አውድ ለመፍጠር ነውና ስለተፈጠረው የፕሮግራም ስህተት ከፍ ያለ ይቅርታ ጠይቃለሁ። በመጨረሻም ዛሬ ይህን ፕሮግራም ያዘጋጃችሁ መደመር ሆኖ እንዲወጣ ብዙ ያገዛችሁ በጣም ታላላቅ ጸሐፊዎችና ደራሲዎች እዚህ መጣችሁ መደመርን በሚያስደንቅ መንገድ የተረካችሁ የጻፈው እስኪመስል ድረስ አራቱን የመደመር አንጓዎች በዝርዝር የተነተነው ሌንጮ ባቲን እንዲሁም ሰርጸንና የብሔራዊ ቲያትር ወንድምና እህቶቻችንን እጅግ አድርጌ አመሰግናለሁ። ይሄን ሁሉ ካልኩ በኋላ ማምዬ ስላደረግሽ ሁሉ እግዚአብሔር ብድራትሽን ይክፈልሽ። ዛሬ የሆነው መደመርም ቦታውን የሚይዘው ብልጽግናም የሚመጣው የኢትዮጵያ አምላክ ኢትዮጵያን ስለማይጥል ነውና ስላደረገው ሁሉ ምስጋና ይገባዋል። በተደጋጋሚ ፈጣሪ ስንል ሰዎች ይገረማሉ። እኛ በማርክና በሌኒን የእውር አስተሳሰብ የታጠብን ስላልሆን የፈጣሪ ልዕልና የምናምን መሆናችንን በዚያም የማናፍር መሆናችንን 99% አማኝ ያለበት ሀገር መሪ ሆኖ እምነትን ማራከስ ህዝብን አለማወቅ ስለሆነ ፈጣሪ ዛሬም ኢትዮጵያና ህዝቦቿን አብዝቶ ይባርክ። አመሰግናለሁ።